የዘመን መስታወት አዲስ አበባ ስሟ ሲጠራ የብዙዎቻችን ልብ በፍቅር ይሞላል። የልጅነት ሳቅ፣ የጉርምስና ህልም፣ የጎልማሳነት ውጣ ውረድ የተሸመነባት ከተማ። ከቀዝቃዛው የእንጦጦ አየር እስከ ቃሊቲ የኢንዱስትሪ ጭስ፣ ከሰንጋተራ ግርግር እስከ ለገሃር ጸጥታ፣ ይቺ ከተማ የሁላችንም ናት። የትዝታችን ማህደር፣ የተስፋችን ምንጭ። ይቺ የሁላችንም የሆነችው ከተማ ውበቷ እንዳይጠወልግ ነዋሪዎቿም በጤናማና ምቹ አካባቢ እንዲኖሩ ሁሉም የድርሻውን በኃላፊነት እየሰራ ይገኛል። ይህ ጥረት በተለይ የአካባቢ ጥበቃ ተቋማት ግንባር ቀደም ሚና የሚጫወቱበት ነው። አጠቃላይ በከተማችን እየተሰሩ ያሉ ስራዎች በሙሉ ከኢንቫይሮንመንት ጋር የሚያዙ ናቸው። የሚሰሩ የልማት ስራዎች ከአካባቢ ጋር ተጣጥመው መሄዳቸውን ማረጋገጥ የዚህ ተቋም አንዱ ትልቁ ኃላፊነት ነው። ስለዚህ ከተማችን ውስጥ አሁን ማት ኮሪደር ስራዎች ተሰርተዋል። ከተማችን ውብ ጽዱ አረንጓዴ ወንዝ ዳርቻ በጣም በስፋት እየተሰራ ነው ያለው። እነዚህ በሙሉ የተሰሩት ስራዎች ከኢንቫይሮንመንት ጋር ከአካባቢ ጋር ያላቸው ትስስር በእጅጉ የጎላ በመሆኑ ትልቅ ፋይዳ ነው ያላቸው። የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን የሩብ ዓመት የሥራ አፈጻጸሙን ሲገመግም ትኩረቱ የከተማችንን የዘመናት ሸክም የነበረውን የወንዞች ብክለት መቆጣጠር ላይ ነበር። ይህን ለማስቀጠል እየተሰሩ ያሉ ተግባራትና በቀጣይ ትኩረት የሚደረግባቸው የሥራ ዘርፎች ከባለስልጣን መስሪያ ቤቱና ከክፍለ ከተማ ጽሕፈት ቤት ባለሙያዎች ጋር ሰፊ ውይይት ተደርጎባቸዋል። የበርካታ ዓመት ባለቤት ያልነበረበት ፍሳሽ በአዲስ አበባ አንዴ ለዋና ፍሳሽ ይሰጣል፣ አንዴ ለስራ አስኪያጅ፣ ግን ደግሞ የሚፈጽም አካል ያልነበረው፣ ስርዓት ያልነበረው፣ ደንብ ያልወጣለት፣ መመሪያ ያልነበረበት፣ ለማንም ያልሰጠ ነበር። አሁን ግን 180/2017 ከመጣ በኋላ ይሄን ደንብ በርካታ ችግሮችን ቀርፎልናል በእርግጠኝነት። ፕላስ ደግሞ በአካባቢ ጥበቃ ባለስልጣን በበላይነት እየተመራ ባለድርሻ አካላቱን እያሳተፈ አሁን እየተሰሩ ያሉ ስራዎች በጣም በርካታ ለውጥ አምጥተዋል። ብክለት እንደሚያስጠይቅ ብክለት የሚጠይቅ አካል እንዳለ ኮንሺየስ ሆኗል። እየሰማ እየተማረረ ቤቱ ቁጭ የሚልበት ሁኔታ ኢንቫይሮንመንት ቀርቷል። ይሄ የመጣው በተከታታይ በተሰሩ የግንዛቤ ስራዎች ነው። ኢቭን አጥፊዎችን ብክለት እንደዚህ ፈጽማቸዋል፣ አጥፍታቸዋል ተብለው እርምጃ ሊወሰድባቸው ሲል አድሚት ያደርጋሉ። በርካታ የሆኑ የልማት ስራዎች እዚህ ከተማ ውስጥ እየሰራን ውጤቱንም ጭምር ዓለም ያደነቀው መሆኑ ይታወቃል። ከሱ ጋር ተያይዞ አንዳንድ ምናልባት የናቹራል ሃቢታት ኦፍ ዘ ዋይልድ ላይፍ በመነካካቱ ምክንያት የዋይልድ ላይፍ ኢንተርፌረንስ በሰዎች መኖሪያ አካባቢ ላይ በከፍተኛ ደረጃ እየጨመረ ከመምጣቱ ጋር ተያይዞ እዚህም እዛም የሚነሱ ጥያቄዎች አሉና ከሱ አኳያ እኛ ከፌዴራል ኢዩካ ጋር የፌዴራል የዱር እንስሳት ጥበቃ ባለስልጣን ጋር ኮላቦሬቲቭሊ እየሰራን ነው ስራዎች። እኛ የሪዳክሽን ሜቶዶች ላይ ፎከስድ ሆነን መስራት መቻል ይኖርብናል። አንደኛ ከግንዛቤ ማስጨበጫ ስራዎች መጀመር አለበት ስራችን። እቅዳችንም ላይ ያለው እሱ ነው። በውይይቱ በርካታ ወሳኝ ጉዳዮች ተዳስሰዋል። ከነዚህም መካከል ቅንጅታዊ ስራዎችና የግንዛቤ መፍጠር፣ የአካባቢ ጥበቃ የሁሉም ተሳትፎ እንደሚሻ በአንክሮ ተገልጿል። የማዕድን መልሶ ማልማት፣ ከተማዋ በድንጋይ ቁፋሮና መሰል ተግባራት እንዳትጎዳ መልሶ ማልማት ላይ ትኩረት ተሰጥቷል። ባለፉት ሩብ ዓመታት በተለይ 4 ነገሮች ላይ መሰረታዊ አድርገን ስንሰራ ነው የቆየ ነው። አንደኛው ከብዝሃ ህይወት አኳያ ነው። እንግዲህ በብዝሃ አኳያ የአዲስ አበባ የደን ሽፋኗ እንዲሁም የክፍለ ከተማችን የደን ሽፋንና የአረንጓዴ አሻራ የታለመለት ዓላማ እንዲመታ ከአካባቢው ኢንቫይሮንመንት ጋር ሊሄዱ የሚችሉ የአረንጓዴ አሻራ የመከታተል የመደገፍ እንዲሁም ደግሞ የተጎዱ መሬቶችን በአረንጓዴ ሽፋን በአረንጓዴ ሌጋሲ እንዲሰሩ የተደረገበት ሁኔታዎች አሉ። ሌላኛው የማዕድን ዘርፍ ነው ማለት ነው። እንደ ቦሌ ክፍለ ከተማ ወደ 41 የሚሆኑ የማዕድን አውጪዎች አሉ። እነዚህ ማዕድን አውጪዎች ለከተማ ኮንስትራክሽን እንዲሁም ደግሞ ለመንግስት ልማትና ለኮሪደር ለወንዝ ዳርቻ ልማት የሚለሙ ናቸው። እነሱን ጥራቱን የጠበቀ ምርት በአግባቡ እንዲያቀርቡ የመደገፍ የመከታተል ፍቃድ የመስጠት ስራ ነው ስንሰራ የቆየ ነው። ሌላኛው ደግሞ የአማራጭና የታዳሽ ኃይል ነው ማለት ነው። እንግዲህ በዚህ በአማራጭና በታዳሽ ኃይል ማገዶ ቆጣቢ አካባቢ ላይ ብክለት የማያደርሱ አማራጭ ኃይሎችን እንደ ባዮጋዝ እንደ ሶላር ከግል ዘርፍ ጋር
በመቀናጀት የግንዛቤ ስራ ሰጠናል። የደንብ ቁጥር 180/2017 ተግባር ላይ ከዋለ ጀምሮ አምናም ስራዎችን ስንቀጥልበት ነበር። ዘንድሮ ላይ ደግሞ በተሻለ መነቃቃትና መንቀሳቀስ ላይ እንገኛለን ማለት ነው። በዚህም ደግሞ ብዙ ተቋማትን ከብክለታቸው ጭምር የነጻ ያወጡበት ሁኔታ አለ። አብዛኛውን ደግሞ መሻሻል የሚጠይቁም ደግሞ ጭምር አሉ ማለት ነው። ግን የሩብ ዓመት አፈጻጸማችን በእቅዳችን በ4 ቡድኖች የሚሰሩ ስራዎችን ይዘን ተነስተናል። እንደ ማዕከልም እንደ ክፍለ ከተማችንም ከ4ቱ ተግባራት አንጻር ስናይ ወይም ደግሞ በ4ቱ ቡድኖች ላይ ከሚተገበሩ ተግባራት አንጻር በጣም የተሻለ አፈጻጸም ነው በዚህ ሩብ ዓመት ላይ። ይህ ደግሞ የሆነበት ዋነኛ ምክንያት የተጠናቀቀ ቀን እቅድ አቅደን መነሳታችን ነው ብዬ አምናለሁ። አሁን ባሳለፍነው የአንደኛ ሩብ ዓመት ስራ አብዛኛው የዝግጅት ምዕራፍ ስለነበረ የዝግጅት ምዕራፎች ላይ በደንብ አተኩረን እቅዶችን የማስረጽ ስራ ከላይ እስከታች እቅዶች ተናባቢ እንዲሆኑ በደንብ ባለሙያውም እቅዱን አውቆ ወደ ተግባር እንዲገባ ሰፊ ስራዎችን ሰርተናል። በዚህም ዙሪያ ውጤታማ ነበርን። ጥሩ ውጤቶችን አስገኝቶልናል። ስራን ቆጥሮ ሰጥቶ ቆጥሮ የመቀበል ስራ ተካሂዷል። ስለዚህ አፈጻጸማችንም ጥሩና የተሻለ ነበረ። የዝግጅት ምዕራፉን በአግባቡ በተገቢ ሁኔታ ስራዎችን ማከናወን ችለናል። እንደ ጥቅል የሩብ ዓመት አፈጻጸማችን ተቋማችን ከያዝነው ግብ ዓላማ ዝርዝር ተግባር አኳያ አፈጻጸሙ በጣም የተሻለ አፈጻጸም ነው። ህብረተሰቡ ከሚፈልገው አጠቃላይ አሁን ከተማችን ከደረሰበት የእድገት ደረጃ አኳያ ደግሞ ልዩ ትኩረት አድርገን የምንሰራቸው ስራዎች እንዳሉ በዝርዝር የገመገምንበት ሁኔታ ነው ያለው። ይሄ የከተማችን ከፍተኛ አመራሮችን ከክብርት ከንቲባችን ጀምሮ ያለ ቁልፍ ዳይሬክሽን ነው፣ አቅጣጫ ነው። አቅጣጫ መሆኑ ብቻ ሳይሆን መተግበር መሰራት ያለበትም ጉዳይ ስለሆነ ብክለትን ላይ ትኩረት አድርገን እንሰራለን። ብክለት ስንል ቅድም ያልኳቸው የፍሳሽ የድምፅ ሌሎችም ብክለቶች ላይ ልዩ ትኩረት አድርገን መስራት አለብን፣ ተቀናይተን መሄድ አለብን የሚል ነው አንዱ ትልቁ ዳይሬክሽን። ሁለተኛ በየደረጃው የሚነሱ የመልካም አስተዳደር ጋር ከቅሬታ ጋር የሚነሱ ጉዳዮችን ብዙ የሰራናቸው ስራዎች አሉ፣ ብዙ የተፈቱ አሉ። ግን ደግሞ አሁንም የሚቀሩ በተለይ ከድምፅ ብክለትም ከመልሶ ማልማትም ከሌሎችም ጋር የሚቀሩ ጉዳዮች ስላሉ እነሱ ላይ ህብረተሰቡንም ማሳትፈን ባለድርሻ አካላቶችንም የበለጠ በትብብር በጋራ አድርገን እነሱ ላይ ትኩረት አድርገን እንሄዳለን የሚል ነው። የድምፅ ብክለት ቁጥጥር በተለይ በከተማዋ በስፋት የሚታይ ሲሆን የሚያስከትለው የጤና ችግርና መፍትሄዎቹ የብዝሃ ሕይወት አጠባበቅ፣ የከተማዋን ስነ ምህዳር ሚዛን ለመጠበቅ የሚደረጉ ጥረቶች፣ አጠቃላይ የባለስልጣን መስሪያ ቤቱ ተልዕኮና አፈጻጸም የተሰጠውን ኃላፊነት በተመለከተ የተደረሰበት ውጤት በዝርዝር ቀርቧል። አዲስ አበባ ብዙ እንቅስቃሴ ያለበት በተለይ ከድምፅ ብክለት ጋር ተያይዞ ሰላማዊ የሆነ እረፍት ሊያገኝበት የሚችል ኢንቫይሮንመንት መፍጠር መቻል አለብን። ሰው ስራ ገብቶ ወጥቶ በፍላጎት ማረፍ መቻል አለበትና ተገዶ መቀስቀስ የለበትም የሚለውን አሳሰብ ሙዚቃውንም ወላ በሃይማኖት ተቋማት የሚደረጉትንም ብዙ ውይይቶች እያደረግን ያለ ነው ማለት ነው። የአካባቢ ጥበቃ ባለስልጣን ዋነኛ ተልዕኮ አዲስ አበባ ከብክለት የጸዳች ስሟን የሚመጥን ውበት ያላት ለነዋሪዎቿ ምቹና ተስማሚ እንድትሆን የድርሻውን መወጣት ነው። እያንዳንዱ የሰው ልጅ ጽዱና ለኑሮ ተስማሚ ጤናማ አካባቢ ላይ የመኖር ህገ መንግስታዊ መብት አለውና ይህንን መነሻ በማድረግ ባለፉት ዓመታት አዲስ አበባ ስሟን የሚመጥን ገጽታ እንዲኖራት በትጋት ተሰርቷል። ለአካባቢ ጥበቃ እነዚህ የያዝናቸው ወራቶች ብሎም ቀደም ያሉ ጊዜያቶች ከሌሎች ዓመታቶች በተለየ መልኩ ለአካባቢ ትኩረት የተሰጠበትና የሚሰሩም ስራዎች የሚታዩ ስራዎች መስተዋል የጀመሩበት ሰዓት ነው። እንደ መንግስት ትኩረት ተሰጥቶታል። እንደ ከተማ አስተዳደሩም ህብረተሰቡም የሚያያቸው ተሰርተው መሬት ላይ የሚታዩ ነገሮች ህብረተሰቡን የሚያነቃቁ አሳታፊ የሆኑ ነገሮች በመሆናቸው ህብረተሰቡ የተሳተፈበት ነው። ለአካባቢ ጥበቃ ምናልባት በጥሩ ሰዓት ነው፣ ጥሩ ጊዜ ነው ብዬ አስባለሁ። ጽሕፈት ቤታችን ፕላስ ሌሎች አጋር አካላቶች አሉ። ከህብረተሰብ የተውጣጡ ደንብ ማስከበር፣ ባህል፣ ቱሪዝምና መሰል ሌሎች ተቋማቶች እስከ ምሽቱ 5-6 ሰዓት በወጣው ስታንዳርድ መሰረት እንዲሰሩ ግንዛቤ ማስጨበጥ፣ ግንዛቤ አስጨብጠናቸው እዛው ላይ እየቀጠሉ ያሉ ተቋማቶች እስከ ማሸግ እየደረስን ነው። ደረጃውን የጠበቀ በድምፅ ስታንዳርድ ስራቸውን እንዲሰሩ እገዛ እያደረገን እንገኛለን። የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን በቀጣይ ትኩረት አድርጎ ከሚያከናውናቸው ተግባራት መካከል የህብረተሰቡን ተሳትፎ ማሳደግ ዋነኛው ነው። ህብረተሰቡ በአካባቢው ላይ የሚያደርሰውን ማንኛውም የብክለት አይነት በባለቤትነት እንዲይዝና እንዲከላከል ማድረግ ዘላቂ ለውጥ ለማምጣት ወሳኝ ነው። በጣም ብዙ ስራዎችም ተሰርቷል። በማዕድን ዘርፉ
ከተማችን አሁን ላለችበት የኮሪደር ልማት ስራዎች ብንል የሚገነቡ ትልልቅ ግንባታዎች የዚህ አካባቢ ጥበቃ ሚና ከፍተኛ ነው። ከዚህ ከአካባቢ ጥበቃ ጽሕፈት ቤት ስር ካሉ ተደራጅተው ከሚሰሩም በባለሀብት ደረጃ ከሚያለሙም አርሶ አደሮችንም ጭምር የማዕድን ምርት በማምረት ከተማዋን በማዕድን ግብአት አቅርቦት ድጋፍ እያደረጉ ለመንግስትም ገቢ እያስገቡ እንዲሁም ደግሞ ራሳቸውን በደንብ ሰፖርት እያደረጉ ለሌላውም ጭምር ስራ እድል እየፈጠሩ ያሉበት በዚህ ስር ደግሞ ስናየው የተለያዩ አርሶ አደሮች ተጠቅመዋል። ወጣቶች ተደራጅተው የሚሰሩበት ዘርፍ አለ። ከማዕድን ዘርፍ ጋር ባሻው መውጣት ሊሆን ይችላል በተለያየ ዘርፍ። በተጨማሪ ደግሞ ትልልቅ ባለሀብቶችን በዚህ ስር ተደራጅተው ትልልቅ ገቢዎችን ለመንግስት የሚያስገባ ተቋም በመሆኑ በዚህ በከተማው ላለችበት የግንባታ እንደ አንድ መሰረት ነው ብዬ አስባለሁ። ከብክለትም አንጻር ብናየው አሁን ላይ የምናያቸውን የኮሪደር ልማት ስራዎች የወንዝ ዳርቻ ስራዎቻችንን ብናያቸው የዚህ አካባቢ ጥበቃ ጽሕፈት ቤት ሚና ትልቅ ነው። ምክንያቱም ኮሪደርን ስንሰራ ወንዝ ዳርቻዎችን ስንሰራ ካለ ንጽህና ወይም ደግሞ ብክለትን ባልተከላከለ መልኩ ከሆነ ያ ሁላ ውበት ጥቅም አልባ ነውና የሚሆነው። በዛ ልክ በብክለት ስራም በጣም ትልልቅ ስራዎች እየተሰሩ ነው። ድምጽ ብክለት ላይም በተጨማሪ የሚሰሩ ትልልቅ ስራዎች ስላሉና የከተማችንን ድምጽ በስታንዳርድ ለማድረግ እየተሰራ ያለው ስራ በጣም ከፍተኛ ስለሆነ ማለት ነው። በአማራጭ ኢነርጂና ቴክኖሎጂ ቡድንንም ብናይ በባዮጋዝ የሚሰራው ስራ ቀላል አይደለም። አንደኛ ባዮጋዝ ስንሰራ ብክለትን ነው የምንከላከለው። የሚወጡ ተረፈ ምርቶችን ወደ ባዮጋዝ የሚቀየርበት ዘርፍ ስለሆነ ማለት ነው። ሁለተኛ ነገር ደግሞ አማራጭ ኢነርጂን በመጠቀም የኤሌክትሪክ ኃይልን የሚቆጥብና በባዮጋዙ የተሻለ ሌላ ኢነርጂ የምንጠቀምበት ዘርፍ በመሆኑ ይሄም የተሻለ ነው ብዬ ማንሳት እፈልጋለሁ። ከብዝሃ ሕይወት ከአራተኛው ቡድን ዘርፍ አንጻር ደግሞ ስናይ እንደ ብዝሃ ሕይወት ዘርፍ አሁን የሚሰሩ በደንብ ሰፋፊ ስራዎች አሉ። አረንጓዴ ቦታዎች ለታለመላቸው ዓላማ እንዲውሉ የማድረግ ስራ ይሰራል። በቀጣይ ግን ትኩረት መስጠት አለበትና መስራት አለብን ብለን የያዝነው እንግዲህ እንደሚታወቀው ከተማችን በብዙ መንገድ በኮሪደርም በወንዝ ዳርቻም እየለማ ነው ያለው። በተለይ እንደ ቦሌ ክፍለ ከተማ ደግሞ ከእንጦጦ ፒኮክ የሚደርሰው የወንዝ ዳርቻ ያገኘናልና ፒኮክ አካባቢ ወደ መገባደድ ያለ ፕሮጀክት ነው በከተማ አስተዳደሩ። እዛ ጋ ወደ 516 የሚሆኑ በካይ ግለሰቦች፣ መኖሪያ ቤቶች፣ ተቋማቶች፣ የግል ተቋማቶች አሉ። ወደ ወንዝ የሚለቁትን ፍሳሽ እንዲቆሙ ተደርጓል። ይሄኛው በውይይት ሁለትም ደግሞ እዛ አካባቢ ያለው ማህበረሰብ ራሱ ባለቤት የመፍትሄ አካል በመሆን ለአካባቢ ተቆርቋሪ ከመሆን አኳያ የሰራ ነው። ነገር ግን አሁን ኮሪደር ያለማቸው ቦታዎችና ወደ ኮሪደር ወደ ለማባቸው የወንዝ አካባቢ የሚለቀቀው ፍሳሽ አሁንም ቆሟል ማለት አይቻልም። እሱ ጋር የግንዛቤ ስራ መስጠት ያስፈልጋል። አማራጭ ነገሮችን መስራት ያስፈልጋል። ከዛም ባለፈ ደግሞ ከህግ የተላለፉትን ደግሞ በተቀመጠው አስተዳደራዊ እርምጃ መተግበር አለበት የሚል እምነት አለኝ። ለቀጣይ ስራው በእቅዱ በደንብ እቅዱ የኔ ነው ብሎ እቅዱን ወደ ራሱ ወስዶ የማስረጽ ላይ የተወሰኑ ክፍተቶች ነበሩ። ሆኖም ግን በተደጋጋሚ እነዚህ ተግባራት ላይ ስራዎችን በመስራታችን ሁሉም ባለሙያ አሁን በቴብሉ ላይ እቅዱን አስቀምጦ በየዕለቱ የሚሰራውን ስራ ምን መስራት እንዳለበት ከሱ ምን እንደሚጠበቅ ስታንዳርዱን ጠብቆ አገልግሎት መስጠት እንዳለበት ተገንዝቦ አገልግሎቱን በተገቢ ሁኔታ እየተወጣ ይገኛልና ጥሩ አፈጻጸም ነበረ። በቀጣይ ወደ ተግባር ምዕራፍ ነው የምንገባው። የተግባር ምዕራፍ ስራዎቻችንንም አሁን እቅዱን በበሰለ ሁኔታ ሰርተን ስላዘጋጀ ነው የተግባር ምዕራፉ ላይ ያለምንም ችግር ባለሙያውም ስራዎችን ጥንቅቅ ብሎ አውቆ በየዕለቱ የሚተገብራቸውን ስራዎች በማወቅ ወደ ተግባር ምዕራፉን ይፈጽማል ብለን እንጠብቃለን። የአካባቢ ጥበቃ ባለስልጣን እንግዲህ ዋናው ትኩረት አድርጎ የሚሰራው የመጀመሪያው ጉዳይ አጠቃላይ ከተማችን ውብ፣ ጽዱ፣ አረንጓዴ ሆና የህግ ተተገባሪነት የሚረጋገጥባት ከተማ እንድትሆን ትልቅ ኃላፊነት ያለበት ተቋም ነው። ከዚህ አኳያ አጠቃላይ በከተማችን የተሰሩ ስራዎች ከአካባቢ ልማት ከአካባቢ ጥበቃ አንጻር ከኢንቫይሮንመንት ጋር ምን ይመስላሉ የሚለው ነው በትኩረት ያየ ነው። ስለዚህ ከዚህ ትልቁ ትኩረት አድርገን የሰራ ነው ብክለትን መከላከል ነው። ብክለትን መከላከል ስንል በርካታ የብክለት አይነቶች አሉ። የድምጽ ብክለት አለ፣ የፍሳሽ ብክለት አለ፣ የፕላስቲክ ብክለት አለ፣ ሌሎችም የደረቅ ቆሻሻ ጋር የሚያያዙ ብክለቶች አሉ። ስለዚህ አሁን ከተማችን እየተለወጠች ነው ያለችው፣ ጽዱ እየሆነች ነው ያለችው። እንግዲህ በኮሪደር በርካታ የልማት ስራዎች እየተሰሩ ነው፣ ወንዞች እየተሰሩ ነው ያሉት፣ መጊያ ፕሮጀክታችን ሁሉም አጠቃላይ የከተማዋን ገጽታ ሊቀይሩ የሚችሉ ስራዎች እየተሰሩ ስለሆነ ብክለትን መከላከል ደግሞ ቁጥር 1 ለአካባቢ ጥበቃ ባለስልጣን
የተሰጠው ተልእኮና ከሚመለከታቸው ባለድርሻ አካላቶች ጋር በቅንጅት የሚሰራው ስራ ነው። አዲስ አበባ የፍቅር የትጋትና የተስፋ ከተማ፣ ነገ የተሻለ ንጹህና ውብ ከተማ ለመፍጠር ዛሬ የሁላችንም ርብርብ ያስፈልጋል። ይችን እንቁ ከተማ በጋራ እንጠብቃት። የነፍስና የዘመን መስታወታችንን